አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ እንከተላችሁ። ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ራስን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ በብዙ ቁጥር ሰዎች በሞቱ ቁጥር እኛ ግድ የመስጠታችን ነገር እየቀነሰ ይሄዳል። ይህንን ደግሞ ሳይንስ በተጨባጭ ያረጋግጠዋል። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ራብሽ ሲነሳ እንዲህ ብለን ዘምር ነበር። አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? በየጊዜው ኦርቶዶክስ ስትበላ ተቆርጥማ ስትበላ ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ አብሮ ነው የሚያስገድል አብሮ ነው የሚያስገድለው እንጂ ለኦርቶዶክስ ልጆች የኦርቶዶክስ አባቶች መግለጫ እንኳን አይሰጡ። ፈርተው ነው። ለየትኛው ህይወቱ ነው የሚፈራው? ለየትኛው ህይወቱ ነው አንድ አባት የሚፈራው? ለየትኛው? በየጊዜው አርሴ ላይ ጭፍጭፍ እያደረጉ ሲገደሉ ኦርቶዶክሶች በቃ ምንም አይመስላችሁ። ስለዚህ እኔ ሞክሰው ብልጽግናን አይደለም መንግስትን አይደለም። እኔ ሞክሰው የኦርቶዶክስ አባቶች እንዴት ዝም አሉ? እንዴት ዝም አሉ? እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ትልቁ ሙሲባ ምን እንደሆነ ታውቃላችሁ? ሞትን መላመድ። ከተወሰኑ አመታት በፊት አይደለም ይቅርና በቁጥር በርከት ስላሉ ሰዎች ሐዘን ወይም በግፍ መጨፍጨፍ መገደል ስናወራ ይቅርና ስለ አንድ ግለሰብ በግፍ የተገደለ ግለሰብ አመተን እንኳን ስንናገር ውስጣችን እንዴት ነበር የሚሆነው? ግን ሳንወደው ሳንፈቅደው ከመደጋገሙ የተነሳ ተላምደን ዛሬ ላይ ስናወራው ያለው ስሜት ከዛኛው ጋር ለማነጻጸር ይከብዳል። ሞትን እንደመላመድ ትልቅ አደጋ የለም። በዛ ላይ መፍትሄ ማምጣት አለመቻላችን ራሱ ይሄ ሌላ ትልቅ በሽታ ነው። እኔ እንደሚመስለኝ እንደውም ለገዳዮቹ መልእክት አስተላላፊ የሆነን ነው የሚመስለኝ። ለሆነ አካል የሰሩት ወንጀል እንዲደርስ ይፈልጋሉ። እኛም ያንን የምናደርሰው በእርግጥ መፍትሄን በመፈለግ ነው። መፍትሄ አላገኘንም፣ ግን የሱን አላማ እያሳካን ነው። ያ ማለት ለሚፈጠረው ነገር ዝም እንበል አናደርስ ማለት አይደለም፣ አንጩህ ማለት አይደለም። ግን እስኪ እንደ መንግስት የሚለውን ነገር ትታችሁ እንደ ህዝብ ምን እናርግ? እንዴት እናስቆመው ይሄንን ነገር? መላመዳችን ራሱ እኮ ትልቅ አደጋ ነው። እኛ ግን ዛሬም ላይ እኔ ቤቴ መጥቶ እስካላንኳኳ ድረስ ይሄ ጉዳይ አይመለከተኝም እያለን ነው። እኛ ግን ዛሬም ተቀምጠን በዘር በሃይማኖት ሬሳ ቆጥረን ካታጎሪ መድበን ይሄ የኔ ጉዳይ ነው፣ እኔ ያኛው አይመለከተኝም፣ ይሄ ደግሞ የዚህኛው ጉዳይ ነው አይመለከተኝም እያለን ነው። መቼ ነው በጋራ ይሄ ነገር ይበቃል የምንለው? ወንጀል ወንጀል ነው። ወንጀል ብሔር የለውም፣ ሃይማኖት የለውም። ሁሉም የየድርሻውን ያልቅስ ብለን ዝም የምንል ከሆነ
ይሄን ነገር ማስቆም አንችልም። ያንዱ ሲነካ የኔ ቤት እስኪመጣ ድረስ ቁጭ ብዬ የምጠብቅ ከሆነ ይሄንን ነገር ማስቆም አንችልም። ሞትን በጋራ ማናወግዝ ከሆነኛ እኮ ተገደሉ ሲባል ምንድናቸው ምንል ፍጥሮች ነን። በሚያሳዝን ሁኔታ የምን ብሄር ናቸው የምን እምነት ናቸው ሞተዋል። የምንም ብሄር ይሁኑ የምንም እምነት ተከታይ ይሁኑ ንጹህ ዜጎች ግን ሞተዋል። ይሄንን አንድነታችንን እስካልፈጠርን ድረስ ይሄንን ነገር ማስቆም አንችልም። የትኛውም አካል ሊያስቆምልን እንደማንችል እያያችሁ ነው። እንደውም እየበዛ እየመጣን ያለው። ለሟች ቤተሰቦች መጽናናትን እመኛለሁ። ይሄ ነገር ግን የሚያቆምበትን ሁኔታ እንደ ህዝባችንን እንዴት እናድን? መላመዳችን ትልቅ አደጋ እየሆነ ነው። በጣም ትልቅ አደጋ። ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ኢትዮጵያ መረጠች። ኦኬ፣ አርሲ ላይ ያለው ግድያ ይቁም ወይስ ደግሞ ከዚህ ሄደን ደግሞ ኦርቶዶክሳውያን ወይ እንበላቸው? እንዴት ነው እንበላቸው? ምንድነው? እኔ አልገባኝም። ማለት ይሁን የሚያስቆመው አካል የለም። ማን የተመረጠው? ምንድነው የሚመረጠው? ማስቆም የማይችል አካል አለ? እናንተ ክልል ውስጥ እንዴ መስተዳደር የሚባለው ምን እየሰራ ነው? በየቀኑ ሰው እንዴት ይታረዳል? በየቀኑ ሰው ይታረዳል። ክርስቲያን ስለሆነ ብቻ በየቀኑ ሰው ይታረዳል። የሆነ ብሔር ታክሎ ምናም ተው። አለ በዙፋኑ ንጉስ፣ አለ በዙፋኑ ይፈርዳል አይፈርድም አዘኑ፣ ይፈርዳል አይፈርድም አዘኑ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ የማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተ ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም፣ አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላም መረርንም አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ከሎዶጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚሴጁ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዩ ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው መጀመሪያ። ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ይሄ አንድ ነው። አለ በዙፋኑ ንጉስ፣ አለ በዙፋኑ ይፈርዳል አይፈርድም አዘኑ፣ ይፈርዳል